በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በሐምሌ 30 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። መሐሪ እግዚአብሔር ኃጢአታችሁ በዛ ሰውነታችሁ ከፋ ሳይል በአባታዊ ርኅራኄው ጠብቆ ይኸው ወርሃ ሐምሌን በሰላም አስፈጸመን። አይመለስም እንጂ በእነዚህ 30 ቀናት ሚሊዮኖች አንቀላፍተዋል። ሚሊዮኖች በደዌ ዳኛ በአልጋ ቁራኛ ተይዘዋል። በርካቶቹም ከሃይማኖታቸው ወጥተዋል። ታዲያኛ ይህ ሁሉ ያልደረሰብን በጎ ስለሆንን አይደለም፣ ይልቁንም ቸርነቱ በእኛ ላይ ስለበዛ ነው እንጂ። አሁንም በሰላም ከአዲሱ ዘመን እንድንደርስ ልንማጸን ይገባል። በዚህች ዕለት ደግሞ እነዚህን ቅዱሳን እናከብራለን። ቅዱስ እንድርያስ ሐዋርያ። ቅዱስ ሐዋርያ ተወልዶ ያደገው በቤተ ሳይዳ አካባቢ ሲሆን የሊቀ ሐዋርያት ቅዱስ ጴጥሮስ ትንሽ ወንድም ነው። አባቱም ዮና ይባላል። ገና ከልጅነቱ ጀምሮ አሳ ማጥመድን ከትልቅ ወንድሙ ተምሯል። እድሜው ከፍ ባለ ጊዜም ኦሪትን ተምሮ የመጥምቁ ቅዱስ ዮሐንስ ደቀ መዝሙር ሆኗል። ከእርሱም እያገለገለ ለ6 ወራት ተምሯል። በወቅቱ ከወንጌላዊ ወይም ወልደ ዘብዴዎስ ዮሐንስ ጋር በቅርብ ባልንጀራም ነበር። ጌታችን ኢየሱስ ክርስቶስ በተጠመቀም ጊዜ ያን ድንቅ ምስጢረ ሥላሴ ከተመለከቱት አንዱ ነው። ጌታ ከጾመ ወይም ከገዳመ ቆሮንቶስ በተመለሰ ጊዜ እንድርያስ መንፈስ ቅዱስ አነሳስቶስ ተከትሎታል። መጥምቁ ቅዱስ ዮሐንስ ነዋ በጉ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ ማለቱን ሰምቶ ቅዱስ እንድርያስ ጌታን ተከተለ። በዚያም የመጀመሪያው የክርስቶስ ደቀ መዝሙር ለመባል በቃ። በዮሐንስ ራእይ ምዕራፍ 1 ከቁጥር 47 ሊቁ ማርገላውዶስ እመቤታችንን ሲያመሰግናት ለሐዋርያው እንድርያስ ቀዳማዊ ማርያም ሃይማኖቱ፣ ለመጀመሪያው ሐዋርያ ለእንድርያስ ሃይማኖቱ ማርያም አንቺ ነሽ ብሏል። ቅዱስ ሐዋርያም ስሉጥ ወይም ፈጣን አገልጋይ እንደነበረም ወንጌል ይነግረናል። በዮሐንስ ራእይ ምዕራፍ 6 ከቁጥር 5 ለ3 ዓመታት ከ3 ወር ከጌታ እግር ስር ተምሮ በበዓለ 50 መንፈስ ቅዱስን ተቀብሎ ምን ሀገረ ስብከቱ ደዲያ ብትሆንም ብዙ አህጉረ ዓለምን ሰብኳል። ይቺ ቀን ሐዋርያው ከጌታ ጋር በመርከብ ውስጥ የተነጋገረባት፣ ቅዱስ ማትያስ ሰውን ከሚበሉ ሰዎች እጅ ያዳነባት ዕለት ናት። ቅዱስ እንድርያስ 30 ቀናት የሚፈጅ የባህር ላይ ጉዞ ለማድረግ ከአርድእቱ ጋር ወደ ወደብ ቢሄድም መርከበኞቹ ሁሉ አናሳፍርም በማለታቸው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወጣት መርከበኛ መስሎ ሐዋርያዋንና አርድእቱን የ30ውን ቀን መንገድ በሰዓታት ልዩነት እንዲጨርሱ አድርጓል። ቅዱስ እንድርያስም ፍጡር ወይም እንዲሁ ሰው መስሎት ለጌታችን ስለ ጌታችን ዘብኮለታል፣ መርቆታልም። መርከበኛው ጌታችን መሆኑን ሲያውቅ ደንግጦ አልቅሷል። ማረኝ ብሎታል። ጌታችንም አይዞህ እኔ ካንተ ጋር ነኝ ብሎታል። ቅዱስ ሐዋርያ ለወንጌል አገልግሎትን ተግቶ ያረፈው ታኅሳስ 4 ቀን ነው። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ጳውሎስ መናኔ ነው። የቅዱስ መላ ሕይወቱ ድንቅ ነው። በአራተኛው መቶ ክፍለ ዘመን የነበረ ሲሆን የተባረከች ሚስቱና 2 ብሩካን ልጆች የነበሩት አባት ነው። ቅዱስ ጳውሎስ የነዳያን አባት፣ እጅግ ባለጸጋ፣ ቤተሰቡን የቀደሰና ባለሞገስ ሰውም ነው። ታዲያ ምጽዋት ወዳጅ ነውና ሲመጸውት ሀብቱ አለቀ። አሁንም መመጽወቱን አላቆመም። ቤቱ ንብረቱ አልቆ ከነ ቤተሰቡ ነዳያን ሆኑ። እሱ ግን ያለ ምጽዋት ማደር አይችልምና አንድ ሐሳብ መጣለት። ሚስቱንና ልጆቹን መሸጥ እንዳለበት ወሰነ። እነርሱ እንደ መሪያቸው ፍጹማን ናቸውና በደስታ ሐሳቡን ተቀበሉ። መጀመሪያ ትልቁ ልጅ ተሸጠ። ገንዘቡን ግን አሁንም በምጽዋት አለቀ። ቀጥሎ ትንሹ ልጅ ተሸጠ። አሁንም ገንዘቡ በምጽዋት አለቀ። ሶስተኛ ደግ ሚስቱ ተሸጠችና በመጨረሻም ቅዱስ ጳውሎስ ራሱን ሽጦ መጸወተና ይህን ድንቅ ሥራ ተጠናቀቀ። ነገሩ ግራ እንዳያጋባን ተሸጡ ስንል ለአሕዛብ ወይም ለሌላ ሰው አይደለም። አራቱም የተሸጡት ለገዳማት ሲሆን ገዢዎቹ አበምኔቱ ናቸው። ቅዱስ ጳውሎስ በአንድ ድንጋይ 2 ወፍ መጥቶ ምጽዋትንም ገዳማዊ ሕይወትንም አትርፏል። በኋላ ወደ ተሸጠበት ገዳም ገብቶ እንዲህ ብሎ ጮኸ፣
ጌታዬ ሆይ የሰጠኸኝን ሁሉ ላንተ መልሼ ይኸው መጥቻለሁ አለ። ጌታም ከሰማይ መለሰለት፣ ወዳጅ ሆይ ባንተ ደስ ብሎኛል ተቀብያለሁ አለው። አራቱም ቅዱሳን በንጹህ ተጋድሎ ኑረው በዚች ቀን አርፈው የማታልፈውን ርስት መንግስተ ሰማያት ወርሰዋል። በዚህ ዕለት ታስቦና ተከብሮ የሚውለው ቅዱስ ሱራኤል ሊቀ መላእክት ነው። ቅዱስ ሱራኤል ሊቀ መላእክት ነው። ከታላላቅ ሊቃናት አንዱ የሆነው ቅዱስ ሱራኤል ክብሩ ብዙ ቢሆንም ብዙ ምዕመናን አያውቁትም ነበር። የመላእክት ማዕረግ ሲነገር ሚካኤል፣ ገብርኤል፣ ሩፋኤል ብሎ ቀጥሎ የሚመጣው ሱራኤል ነው። በሦስቱም ሰማያት ካሉ 9 ዓለመ መላእክት የአንዱ የስልጣናት መሪ አለቃ ነው። መልአኩ እጅግ ሩህሩህ እና ተራዳኢ ነውና አንዘንጋው። ለኖህ መርከብን ያሰራው ከጥፋቱ ያዳነው ይህ ቅዱስ መልአክ ነው። በገድለ ሰማዕታትም ላይ እንደተጠቀሰ የሰማዕታት ረዳት አዳኝም ነው። ቅዱስ ሱራኤል በሌላ ስሙ እስራኤልዩ ይባላል። እስራኤል ረዳት እንደማለት ነው። ዛሬ ደግሞ የሊቀ መልአኩ ቅዳሴ ቤቱ ነው። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን መርቆሬዎስና ኤፍሬም ናቸው። እነዚህ ወጣቶች በአራተኛው መቶ ክፍለ ዘመን የነበሩ ሲሆን ከተወለዱባት ገሊላ ወደ ግብጽ ገዳም አስቄጥስ በምናኔ መጥተዋል። ለ20 ዓመታትም በክህነት አገልግሎትና በተጋድሎ ኖረዋል። አንድ ቀን መናፍቃን ወይም አርዮሳውያን በወታደር ተከበው መጥተው በገዳሙ እንቀድሳለን አሉ። የራሳቸውንም መስዋዕት መንበሩ ላይ አኖሩ። ከዚያ ያሉ አበው አዘኑ። ወጣቶቹ መርቆሬዎስና ኤፍሬም ግን ለአምላካቸው ቀኑ። ወደ ቤተ መቅደስም ገብተው መናፍቃኑን በክርስቶስ አምላክነት የማያምን በዚህ መቅደስ ውስጥ አይሰዋም ብለው በድፍረት የመናፍቃንን መስዋዕት ወደ ውጭ በተኑት። በዚያችም ሰዓት መናፍቃኑ ሁለቱን ቅዱሳን ወደ መሬት ጥለው ደበደባቸው፣ ረገጧቸው። የቅዱሳኑ አጥንቶችም ተሰባበሩ። በመጨረሻም በስቃዩ ብዛት ሁለቱም በአንድነት አረፉ። የእነዚህ ሁሉ ቅዱሳን አምላክ ተረፈ ዘመኑን የንስሐ የፍቅርና የአንድነት ያድርግልን፣ ከወዳጆቹም በረከትን ያድለን። በዚህ ዕለት ታስበውና ተከብረው የሚውሉ ዓመታዊ የቅዱሳን በዓላት: ቅዱስ ጳውሎስ መናኒ ከቤተሰቡ ጋር፣ ቅዱስ ሱራኤል እስራኤልዩ ሊቀ መላእክት፣ ቅዱሳን መርቆሬዎስና ኤፍሬም ሰማዕታት፣ ቅዱስ ጢሞቴዎስ ዘአልቦ ጥሪት ፍልሰቱ፣ እናታችን ማርያም ክብራ ኢትዮጵያዊት የአፄ ናኦድ ሚስት ናቸው። በዚህ ዕለት የሚከበሩ ወርሃዊ በዓላት ደግሞ ቅዱስ ማርቆስ ዘአንበሳ ሐዋርያ፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ ቅዱስ ዮሐንስ መጥምቀ መለኮት ናቸው። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።